መነግራችሁ ማርያምን ነው ማለት ወደፊት ፈጣሪ እንደው ያቆየኝና አካሄዴ ጥሩ ነው። ቴዲ አፍሮን መተካ ይመስለኛል። ቴዲ አፍሮን መተካ ይመስለኛል። ማርያም ለመሰላችሁ አንደኛ አሁን ገና ልጅ ነኝ። ያዎቹን ጨርሼ አስራዎቹን ጨርሼ ነው የገባሁት። ዘፈኖች የሚታዩት ቪዎች ቀላል አይደሉም። ግን ስቲፎ አንድ ነገር ልንገርህ፣ በጣም ጥሩ ነው። እግዚአብሔርን ከልቤ ነው። ግን ቴዲ አፍሮን ለመተካት ዲሲፕሊን ያስፈልጋል። አለኝ እኔ ዲሲፕሊን አለኝ። ቴዲ አፍሮን አሁን ለምሳሌ የትም ቦታ አታገኘውም። የራሱ ክላስ አለው። አሁን እድሜ ነው ልንቀሽቀሽ። ዲሲፕሊን ማለት ይኸውልህ ስራ ዲሲፕሊን አለኝ። ክርስቲያኖ ሮናልዶን እንዴት እንደዚህ ደረስክ ብትለው ዲሲፕሊን ይልሃል። ጌታ ዲሲፕሊን አለኝ ስራዬ ላይ። እኔ አሁን እስቲ ንገረኝ እንኳን ዲሲፕሊኔን አንዴ ላውራ። አሁን ዲሲፕሊን ነው እንኳን ያከብራል፣ ስራውን ያከብራል። አከብረዋለሁ። ማድረግ የሌለበትን ነገር አያደርግም። አውቃለሁ። አይጠጣም፣ ምን አያደርግም። እውነቴን ነው። ክርስቲያኖ ሮናልዶ ነው እንደምትለው ታዲያ ማንም መስሎ ነው? ለስፒድ እናድርገው እና ቴዲ አፍሮን ያወራው ብሮ አንድ ነገር ንገራችሁ። ስራዬን አከብራለሁ። ስራዬን ማንም እንዲነካብኝ አልፈልግም። አንዴ ልንገር፣ ቴዲ አፍሮን ለመተካት ዲሲፕሊን ያለ አንድ የቴዲ አፍሮ ነገር ልንገር። ከእስር ቤት ወጥቶ ሀብታሞች ክለብ ጠርተው ነበር እንዲዘፍን። ከኮንሰርት በላይ ገንዘብ ተጠርቶለት ኔቨር ነው ያለው። ኔቨር ኢንተርቪው ሲጠራ አይሄድም። ገብቷል? ለምንድን ነው የማይሄደው መሰለህ? ለራሱ ጥያቄ ምልክት እንዲሆንብህ ነው የሚያደርግ ማይንድ። እስቲ ስራንተ ማለት እኔ ይሄን አላደርግም ነው ነገሩኝ። እስቲ ያጀማ ምርቃታቸው ጊዜ ይቻላል። የጆሲ ፕሮግራም ላይ የጆሲ ምግብ ፕሮግራም ላይ ይቻለው አልጠራሁም። አንዴ እኔ ማውራውና እናንተ የምታወሩት ሌላ ነው። አንዴ ቴዲ አፍሮን በሀያዎቹ ጅማሬ ጊዜ እዩት። ገና ልጅ እያለ ሲመጣ ምናምን የድሮ ኢንተርቪዎቹን ታውቃላችሁ። በሰባ ብር ኮት ምናምን ነገር እየተባለ የነበረበት ጊዜ። አሁን እዚህ እንደዛኛው ጊዜ ላይ ሆኜ ገና ልጅ ነኝ ነው የምልህ። ገባህ አይደል? ገና እየመጣሁ ነው። ስራዬን አከብራለሁ። ክሊፖችን መስራት ያለብኝን ስታንዳርድ አውቃለሁ። በቃ ይሄ ያናናቀኝ ግን ቲክቶኩ ነው። እሱንም ስለጊዜው ነው እፈተዋለሁ። እኔም ያልኩሽ እሱ ነው። እኛ ደግሞ የተናቅነው እኔ እግዚአብሔርን ነው የምልህ። እኔ እኮ አትደርስም እዛ ቦታ አይደለም። እኛ የተናቅነው ባንተ ነው። ዲሲፕሊን አለው ድምፅ ግን የቴዲ አንተ ይመራጣ አይደል? አንተ ቴዲ ለመድኃኒዓለም ቴዲዬ እኔ አባት ከነዚህ ጀማ አውጣኝ። ሊቀብሩኝ ነው ቴዲዬ፣ ሊቀብሩኝ ነው ቴዲ ወንድሜ፣ ሊቀብሩኝ ነው። ታዳጊ ልጅ ሊቀጩ ነው። በእናትህ አውጣኝ።